ጤና ይስጥልኝ እንደምን ከረማችሁ ውድ ቤተሰቦቻችን። ዛሬም ተመልሰን መጥተናል። ከባለፈው የቀጠለ ስኳር ላይ ያተኮረ ዝግጅታችንን እናቀርብላችኋለን። ዛሬ እንኳን ደህና መጣ። እንኳን ደህና መጣ ህይወት። ዛሬ እስቲ ስለምንድን ነው የምናወራው? ያው ባለፈው ሳምንት ስለ ታይፕ 2 ዳያቤቲክስ ዳያቤትስ መድኃኒቶችን አውርተናል። እህ ዛሬ ደግሞ ስለ ታይፕ 1 እና ስለምንጠቀመው መድኃኒት አውርተን ፕሮግራማችንን እናጠናቅቃለን። በጣም ጥሩ። እሺ እንግዲህ ትቀጥል ጀምርልንና አዎ ታይፕ 1 የሚባለው የስኳር በሽታ አይነት ከሌላው ከታይፕ 2 በጣም ኮመን ከሆነው ታይፕ 2 ዳያቤቲክስ የሚለየው ይሄ ብዙ ጊዜ በትናንሽ ልጆችና ያንግ ችልድረን ላይ ነው ኮመን የሆነው። አዶለሰንት ያኛው ታይፕ 2 ሞር ኦፍ 35 እና ከዛ በላይ ነው አብዛኛው ማለት ነው። ታይፕ 2ን ስናወራ ምንድነው ያልነው? ወይ ጣፊያ ላይ ያሉ ሴሎች ኢንሱሊን ማምረት አልቻሉም ወይንም የተመረተው ኢንሱሊን ስራውን መስራት አልቻለም ነው። ይሄኛው ግን ለየት የሚያደርገው አውቶ ኢሚዩን ዲዚዝ ነው። ምን ማለት ነው? የራሳችን ኢሚዩኒቲ ከበሽታ ሊከላከልልን የተሰራ ኢሚዩኒቲ አንዳንድ ሴሎች ላይ ይነሳል እና የተወሰኑ በሽታዎች የአውቶ ኢሚዩን ዲዚዞች አሉ። ወደ 80 ናቸው። ግን የተወሰኑትን እናውራ ከተባለ ይሄ አርትራይተስ የአውቶ ኢሚዩን ሲስተም ነው። የራሳችን ሉፐስ አለ፣ ታይሮይድ፣ ሃይፖታይሮይዲዝም የታይሮይድ ሴላችንንም የሚያጠቃ ራሱን የቻለ አለ። እንደዛው ሁሉ አንዳንድ የኢሚዩን ሴሎች አንዳንድ የኢሚዩን ሲስተም የጣፊያችን ላይ ኢንሱሊንን የምታመርት ቤታ ሴል የምትባላለች። ያው ስለ ኢንሱሊን ብዙ አውርተናል። የሰውነታችንን የግሉኮስ ወይንም የስኳር መጠን የሚቆጣጠር ነው። ያ ስኳር መጠን በደንብ ካልተቆጣጠር ነው ጥፋቱ ብዙ ነው። ስለዚህ ያንን ሴል ያጠፋውና ምንድነው የሚሆነው? ሴሉ ኮምፕሊትሊ ኢንሱሊን ማምረት ያቆማል። ባቆየነው ቁጥር ዳሜጁም እየበዛ ነው የሚመጣው እና ሴሎቹን ያጠፋቸዋል። ባዶ ይሆናል። ኢንሱሊን አይኖርም። ኢቨንቹዋሊ እንደዛ ነው የሚሆነው። ሄዶ ኢንሱሊን እንትን ይላል እና ብዙ ጊዜ ኢሚዲየትሊ ነው ትሪትመንት ፋይንድ አውት እንደተደረገው ወዲያውኑ ወደ ትሪትመንት ነው። አሁን እንደ ኮመን ክሪቲክስ ሰዎች የሚያወሩት ምንድነው? ስኳር ለልጆች በጣም በማብላታችሁ ታይፕ 1 ተያዙ ይባላል። አጌን ከውጭ የሚገባ ነገር አይደለም። ስኳሩን የስኳር በሽተኛ ያደረጋቸው ኬንዲ ስለበሉ አይደለም፣ መጨረሻ አይገናኝም። ከረሜላ ስኳር ምናምን ስለበሉ አይደለም። ስለዚህ አውቶ ኢሚዩን ዲዚዝ ነው። የራሳችን ኢሚዩን ሲስተም አንዳንድ ጊዜ ራሳችን ላይ ይነሳል። ሪህ ያለበት፣ አርትራይተስ ያለበት፣ ሶሪያሲስ ወይንም ሉፐስ ያለበት የመሳሰሉት ነገሮች ከውጭ የሚገባ ሳይሆን ወይንም ኢንቫይሮንመንቱ ኢንፍሉዌንስ ያደረገው ወይንም ሜታቦሊክ ዲዚዝ እንደምንለው ሰዎቹ የሆነ ነገር ስላላደረጉ የመጣ በሽታ ሳይሆን የነበረ ማለት የራሳችን ኢሚዩን የሆነች ሴሎች መርጦ አታክ አድርጓል። እንዴት አታክ አደረገ? እሱ ሌላ ሳይንስ ነው። ስለዚህ እንዴት ነው የምንቆጣጠረው ነው። አሁን ታይፕ 1 እና ታይፕ 2 ትንሽ ላውራና ወደ አንተ ቢያንስ እንዴት እንደሚለይ። ታይፕ 1 እንደነገርኳችሁ አውቶ ኢሚዩን ዲዚዝ ነው። የራሳችን ኢሚዩኒቲ ጣፊያ ላይ ያሉ ቤሴሎችን አታክ ያደርጋል። ታይፕ 2 ደግሞ ወይ ኢንሱሊን በስቷል ወይንም ኢንሱሊን ስራውን መስራት አልቻለም አለ፣ ግን መስራት አልቻለም። ታይፕ 1 ቅድም እንዳልኩ ወደ ልጆች ወይንም ያንግ አዳልትስ ላይ ነው። ይሄኛው ብዙ ጊዜ አዳልት ላይ ነው የሚበዛው። ታይፕ 1 ስትጀምርም ከኢንሱሊን ነው የምትጀምረው፣ እስከ መጨረሻው በኢንሱሊን ነው የሚያልቀው ህክምናው። ታይፕ 2 ግን ቅድም ማነው መድኃኒቶች አሉ እንዳወራነው ሜትፎርሚንን ምናምን ሞክረህ ከዛ በኋላ ሰልፎናይል ዩሪያ የሚባሉ የመድኃኒት ክፍሎች ውስጥ ግሊሚፕራይድ፣ ግሊፕዛይድ፣ ግላይብራይድ የመሳሰሉ መድኃኒቶችን ትሞክራለህ። ሁለቱንም ቀላቅለህ ትሞክራለህ። ከዛ በኋላ አንዱን አቆመህ ወደ ኢንሱሊን ትሄዳለህ።
ላስት ዊክ አንተ እንደውም ምን ብለሃል? ሄዶ ወደ ታይፕ 1 ይሄዳል በደንብ ካልተቆጣጠርነው ብለሃል። ስለዚህ ይሄ ነው ልዩነታቸው። ያ የታይፕ 1 ኢንሱሊን ዲያግኖስ የተደረገ ቀን በኢንሱሊን ነው የሚጀመረው። ታይፕ 2 መጀመሪያ ፈርስት ላይን ተብሎ ባይጓናይድም በሜትፎርሚን እንጀምራለን፣ ያ በኢንሱሊን ያልቃል። በኢንሱሊን ያልቃል። ያ አሁን ለምን ይሄ ነገር ኢትዮጵያ ውስጥ ማተር ያደርጋል? ለምን ስለዚህ ጉዳይ ዲስከስ ለማድረግ ወሰንን የሚለውን እስቲ አጠር አድርገን። ዘላይ እንግዲህ አመሰግናለሁ። ታይፕ 1 ብዙ ጊዜ በልብ በሚሰብር ሁኔታ ህጻናቱን ነው የሚያጠቃው። እንዳልከው አውቶ ኢሚዩን ዲዚዝ ነው። አንዱ ይሄንን በጣም እንትን የሚያደርገው በጣም እየበዛ ነው ያለው ኢትዮጵያ ውስጥ። ከወዳጆቻችን ከዘመዶቻችን እንሰማለን፣ ይደወልልናል በጣም በየጊዜው ታይፕ 1 ዳያቤቲስ የያዛቸው ህጻናት፣ ወጣቶች እየጨመረ ነው ያለው እና ይሄ እንግዲህ ብዙ ፋክተር ይኖረዋል። ቅድም እንዳልከው ስኳር በጣም ስላበዙ አይደለም፣ ምንም አይገናኝም። ይሄንን ህብረተሰቡ ሊገባው ይገባል። ከስኳር ጋር የሚገናኝ ነገር አይደለም እና ዲያግኖስም ሲደረግ ልክ ሲጀመር እንደ ታይፕ 1 ነው የሚጀመረው። ራንደም ግሉኮስ ቼክ ይደረጋል ከ200 በላይ ከሆነ። ከዛ ፋስቲንግ ቼክ ይደረጋል። ከዛ ኤዋንሲ ቼክ ይደረጋል። ኤዋንሲያቸው ከእድሜያቸው በሚታየው ከ6.5 በታች ካልሆነ ኢሚዲየትሊ ያው ታይፕ 1 ወይ ታይፕ 2 ሊሆን ይችላል በእድሜያቸው መሰረት። ግን በቃ ስኳር አለባቸው ትሪትመንት መጀመር አለበት ይባልና ህጻናት ከሆኑ ብዙ ጊዜ ኤምፔሪካል ነው፣ ወደ ታይፕ 1 ትሄዳለህ። ግን አይደንቲፊኬሽን አለ፣ መለየት አለበት። ታይፕ 1 ተብሎ ታይፕ 2 ላይ ለዛ አንቲቦዲዎች ናቸው ሜዥር የሚደረጉት። ለጣፊያ ኢንሱሊን ለሚያመርተው ሴል ለቤታ ሴል ስፔሲፊክ የሆኑና ከኢንሱሊን ጋር የተያያዙ አንቲቦዲዎች አሉ። የነኛ አንቲቦዲ ሜዥር ይደረግና በላቦራቶሪ በደንብ ተወስዶ ያ ፖዚቲቭ ከሆነ አይ በቃ ይሄ ታይፕ 1 ነው ይባላል። ኢሚዲየትሊ በቃ ወደ ኢንሱሊን ነው። ከዛ ሌላ ምንም አማራጭ የለውም። ይሄ አንቲቦዲው ኔጌቲቭ ከሆነ እድሜው ምንም ሊሆን ይችላል፣ ምንም ታይፕ 2 ነው የሚሆነው። በቃ ዲፋይኒንግ እንትኑ ዲማርኬሽኑ ይሄ ነው መለያው ማለት ነው። ይሄ ከተለየ በኋላ ነው ወደ ታይፕ የሚሄደው። እንግዲህ አሁን ኢትዮጵያ ውስጥ አንዱ ችግር ቅድም እንዳልኩ ቁጥሩ እየጨመረ ነው። ኤግዛክትሊ ሲግኒፊካንት ይሄን ያክል ብለን ለመናገር አንችልም ዳታው ስለሌለን፣ ግን ቁጥሩ እየጨመረ ግን እንደሆነ እርግጠኛ ነኝ። ከዚህ ጋር ተያይዞ ሚስዳያግኖሲስም አለ። አንዳንድ ጊዜ ያው ቅድም እንዳልኩት የመሳሪያ እጥረትም ሊሆን ይችላል። ምንም ልጆቹን ሜትፎርሚን የማስጀመር ሰልፎናይዱን የማስጀመር ቴንደንሲዎች እየገጠሙ እንደሆነ ሰምቻለሁ። እና ይሄ ሚስዳያግኖሲስ ነው። ይሄ ከሆነ ልጆቹ ወደ አልተገባ ዲያቤቲክ ኬቶአሲዶሲስ ነው የሚሄዱት። እሱን ከትንሽ ጊዜ በኋላ አወራዋለሁ። ሌላኛው ቻሌንጅ ኢንሱሊን ነው። የኢንሱሊን አክሰስ ችግር አለ። መድኃኒት ያው ሁሉም መድኃኒት ነው ኢትዮጵያ ውስጥ ችግር ያለው። የዛ አክሰስ ችግር ስላለ ያንን በተመለከተ ቻሌንጂንግ ያደርገዋል። ሌላው በቤተሰብ ላይ የሚያመጣው ጫና ነው። ታይፕ 1 በቤተሰብም ላይ በህፃናቱም ላይ የሚያመጣው ብዙ ጫና አለ። እሱን እየቆየን ስንሄድ እናወራለን። ግን ትልቁ ነገር አሁን በትክክል ዲያግኖስ ካልተደረገ፣ በትክክል በጊዜ ካልተደረሰበት ወደ ሌላ ነገር ያምራል። ምንድን ናቸው እኔ አሁን አንተን ሳታብራራ እንዳታልፍ ብዬ ነው። አሁን አንድ ልጅ ያለው ሰው ጉንፋን ከያዘው ሲያስለው፣ ሲያስነጥሰው፣ ረኒኖስ ሲኖረው ወይንም ትኩሳት ሲኖረው ወደ ሐኪም ቤት ይወስዱታል። ሌላውም ዲዚዝ የራሱን የሆነ ኦብቪየስ የሆነ ምልክቶች ነገር አሉት። እስቲ ማለት ታይፕ 1 ዳያቤቲክስ ያለው ህፃንን አንዲት እናት ወይንም አባት እንዴት ምን አነሳስቷቸው ነው ወደ ሕክምና ቦታ ሊወስዱት የሚችሉት? በሚያሳዝን ሁኔታ ዘላይ ብዙ ጊዜ ልጆቹ ከታመሙ በኋላ ነው ሆስፒታል የሚደርሱት። ብዙ ጥፋት ከደረሰ በኋላ ነው ወደ ሐኪም ቤት የሚሄዱትና ዲያግኖስ የሚደረጉትና በጣም ሲምፕል የሆኑ ምልክቶች አሉት። አሁን የመጀመሪያው
የሚታየው ምነው በጣም ቶሎ ቶሎ መሽናት ነው። ይሄ ማለት ብዙ ውሃ ስለጠጣ ምናምን አይደለም። የዚህ ቶሎ ቶሎ መሽናት የተለየ ነው። በቃ ልጆቹ ቶሎ ቶሎ ሽንታቸውን ሄደው ይሸናሉ። ይሄ አንዱ ነው። ለምን እንደሚሸኑ ላብራራላቸውና ያ ጎ ሄድ ምንድነው ኢንሱሊን የላቸውም። ደማቸው ውስጥ ግሉኮሳቸው ከፍ ብሏል። ሰውነት ያንን ግሉኮስ ማስወጣት አለበት። ግሉኮስ ደግሞ የሚወጣው በሽንት ነው፣ በኩላሊት በኩል ነው። ግሉኮስ ሲወጣ አብሮት ግሉኮስን ዲዞልቭ ያደረገው ዋተር አብሮት ይወጣል። ስለዚህ ያ ነው ቶሎ ቶሎ ወደ ሽንታቸው የሚሄዱት። በቃ ኩላሊታችን ላይ ስሞላሪቲውን ለመጠበቅ ይሄ ኖርማል ፊዚዮሎጂ ያለው አይደለ? አሁን እዛ ብዙ ሳይንስ ውስጥ ላለመግባት ነው እንጂ የሰውነታችንን ስሞላሪቲ ለመጠበቅ ይሄ ኖርማል ሲስተም ነው። እንትናችን ሲጨምር ሽንት ቶሎ ቶሎ ይመጣል። ሌላኛው በጣም ይጠማቸዋል። ይሄ የውሃ ጥማታቸው የሚገርም ለየት ባለው መልኩ የሚታይ ነው። ቅድም ምን እያደረግን ነው? ውሃ እየወጣ ነው። ስለዚህ በጣም ስለሚወጣ ሴሎቻቸው ውሃ በጣም ይፈልጋሉ። ስለዚህ ይሄ በጣም ኤክስትሪም ትረስት በቃ የሆነ ቅጥል የሚያደርግ አይነት እንትን በጣም ጠጥቶ ያለመጥገብ አይነት ባህሪ ያለው። ብዙ ይጠጣሉ። እየጠጡ ራሱ አሁንም መጠጣት ነው የሚፈልጉት። ሌላኛው ደግሞ እንዲህ ነው ተብሎ ሊነገር የማይችል ክብደት ይቀንሳሉ። በጣም ይከሳሉ ልጆቹ ለውጥ በሚያሳይ ሁኔታ። ምክንያቱም ለምንድን ነው? ግሉኮስ ሴሎቹ ግሉኮስ እያገኙ አይደለም። ኢንሱሊን እየሰራ ኢንሱሊን ስለሌለ በቂ ኢንሱሊንም ስለሌላቸው የሚመገቡት ነገር ኃይል ሰጪው እዛው ይከማቻል፣ ደም ውስጥ ይከማቻል እንጂ ሴል ላይ አይደርስም። ሴል ላይ ካልደረሰ ደግሞ ምንድን ነው የሚሆነው? መክሳት ይጀምራል። ሴሎቻችን እየተራቡ ይመጣሉ። ብሬክዳውን ያደርጋል ማለት ነው። በቀደም እንዳልነው ኢንሱሊን አንዱ ጥቅሙ ከብለድ ውስጥ ግሉኮስን አንስቶ ወደ ጡንቻ መውሰድ ነው። ወደ ሴሎቻችን ያስራ ቆመ ማለት ነው። ያስራ ቆመ። ምንም በቃ ሴሎቹ ምንም እያገኙ አይደለም። ሄዶ በቃ ልጆቹ በጣም ይደክማቸዋል። በቃ መንቀሳቀስ ያቅታቸዋል። እንቅልፍም አይደለም፣ እንቅልፍም ይተኛሉ፣ ግን አይናቸውን ሁላ መግለጥ ያቅታቸዋልና ይላቸዋልና እነኚህን ከነኚህ ውስጥ ያየ ሰው ልጆቹን ወስዶ ማሳየት በጣም አስፈላጊ ነው። ስለዚህ አሁን እነኚህን ኢግኖር ተደርጎ ይህ ደግሞ 10 ይጠጣል እያለን በተለምዶ ኢግኖር እያደረግን ከሄድን which is ብዙ ጊዜ የሚሆነው እንደዛ ነው። ልጆቹ ዲያቤቲክ ኪቶ አሲዶሲስ ይደርሳሉ ማለት ነው። ይሄ ማለት ዲያቤቲክ ኪቶ አሲዶሲስ የሚመጣው ለምንድን ነው? ቅድም እንዳልነው ሰውነታችን ሴሎቻችን መራብ ይጀምራሉ፣ በቂ የኃይል እንትን ስለማይደርሳቸው። ስለዚህ ለአደጋ ጊዜ ካስቀመጡት መጠቀም ይጀምራሉ። ስቡን፣ ፕሮቲኑን ምናምን ወደ ኃይል ሰጪነት ለመጠቀም ይሞክራሉ። ይሄ ደግሞ በቂ ኃይል ስለማይሰጥ ብዙ ነው ብሬክዳውን የሚያደርጉት። ያንን ሲያደርጉ ኃይሉን ሲወስዱ ተረፈ ምርቱ ኪቶን ይፈጥራል። ኪቶኖች ደግሞ አሲድ ናቸው። አሲድነት ባህሪ ያላቸው። ብዙ ብሬክዳውን እያደረጉ በሄዱ ቁጥር ይሄ ኪቶኑ እየተከማቸ ይመጣና መጨረሻ ላይ ዲያቤቲክ ኪቶ አሲዶሲስ የሚለው ደረጃ ይደርሳል። የዚህ ልጆቹ ምን ይሆናሉ? ሆድ ቁርጠት አለው፣ የሚያስመለስ ሆዳቸው ይቆርጣቸዋል። ቶሎ ቶሎ ይተነፍሳሉ። ልክ እንደሚሮጦ እንትን እንዳለ ሰው ቶሎ ቶሎ ከላይ ለምንድን ቶሎ ቶሎ የሚተነፍሱበት ዋናው ምክንያት ምንድን ነው? ለምሳሌ ስንሮጥ ቶሎ ቶሎ ነው የምንተነፍሰው። ለምንድን ነው? ኦክሲጅን አስገብተናል፣ ካርቦን ዳይኦክሳይድ ተመርቷል፣ አሲዲክ ብለድ እየፈጠረብን ነው። እሱን ለማስወጣት ቶሎ ቶሎ ይሄ ኖርማል የሬጉሌሽን ሴም ቲንግ ኪቶ አሲዶሲስ ነው። አሲዲክ ሲሆን ካርቦን ዳይኦክሳይድ በስቷል ብሎ በማሰብ ነው ሜዥር የሚያደርገው። እሱ አሲዲቲ ፒኤቹን ነው ሜዥር የሚያደርገው። ሰውነታችን ፒኤቹን ነው ሜዥር የሚያደርገው ጭንቅላታችን። በዛ መሰረት የሚሰጠው ቶሎ ቶሎ ተንፍስና አስወጣ ነው። ግን ይሄ ካርቦን ዳይኦክሳይድ ስላልሆነ ምንም ነገር የለም። እነኚህን በቀላሉ ለማየት ሲተነፍስ ብታሸቱት ፍሩት ነው የሚሸጠው። እና ይሄ ምንድን ነው? አሴቶን እነኚህ ኪቶኖቹ አሲቶን አላቸው እና አሲቶን ፍሩት የመሽተት
እንትና እንዳውም ድሮ እንዴት ነው የሚደረገው? ደም ይወሰድና ክብሪት ይለኮስበታል እና ይነዳል። ኪቶ አሲዶሲስ ያለበት ኪቶን እንትኑ አሴቶን ጋዝም ነው ጋዝነትም ስላለው ስለሚተን እንትን አለው ይበራልና እንትን የመንደድ ባህሪ ስላለው ድሮ እንደዛ ቼክ ይደረግ። ግን እነኚህ እዚህ የደረሰ ልጅ ቶሎ ወደ ሐኪም ቤት ካልተወሰደ ኮማ ውስጥ ነው ኮማ ውስጥ ይገባል። እንግዲህ ይህንን ማሰብ ለሕፃን ልጅ በጣም ይከብዳል። አሚን ቀደም ያልከው ነው። ይሄ ኤክስትሪም ኬዝ ነው። ዲኬ ወይንም ዳያቤቲክ ኪቶ አሲዶሲስ ደረጃ ከመድረሱ በፊት ቶሎ ቶሎ ሽንት ቤት የሚሄዱን ማየት ጥናቱን ማየት እና ሲደክም አንዩዥዋል የሆነ ኢሚዲየትሊ መውሰድ ነው። ብዙ ጊዜ ሚስ ዳያግኖስ ይደረጋል። በተለይ በገጠራማው አካባቢ ኢግኖር ሊደረግ ይችላል። ወይንም ወስደውት አይ በቃ የሆነ ነገር ነው ምንም የለበትም፣ ፊቨሩን ቼክ ያደርጉታል፣ ብለድ ፕሬሸሩን ቼክ ያደርጉና ምንም የለበትም ብለው ሊለኩት ይችላሉ። አጌን ይሄ ፖድካስት ዋናው ዓላማ ማሳወቅ ነው። ስለዚህ እንደዚህ አይነት ምልክቶችን ካያችሁ በልጆቻችሁ ላይ ፕሊዝ ዱ ናት ኢግኖር ኢት። ዋናው ቁም ነገር አቅራቢያ ወዳለው ወደ ጤና ኬላ ሊሆን ይችላል፣ ክሊኒክ ሊሆን ይችላል፣ ሆስፒታል ለመሆን ሊሆን ይችላል። ልጆቹን ውሰዷቸው። ምክንያቱም በኋላ ከሚመጣው ምንም አይገናኝም እና ልጆቻችሁን እንግዲህ ይሄ ኩላ ከሆነ እንግዲህ ህፃናቱ ላይ በዚህ ከመጣ ከዲያቤቲክ ይሄ ልጆቹ ታይፕ 1 ዲያግኖስ ከተደረጉ ምንድን ነው የሚሆነው? በቃ ኢንሱሊን የላቸውም። ሀኒሙን ስቴጅ የሚባል አለ። መጀመሪያ ላይ ከተደረሰበት ሁሉም ገና ቢሴሎቹ ዲስትሮይ አድርገው ሳያልቅ የተወሰነ ሰፖርት ያደርጋል፣ ግን ቀጥሎ ወደ ኢንሱሊን ነው የሚሄድ። እስቲ ስለ ኢንሱሊን ደግሞ አንተ ትንሽ አውራለን እስቲ። ቅድም እንዳልነው ቤታ ሴል ኢንሱሊን ማምረት አቁሟል። ኢንሱሊን ማምረት ስላቆመ ነው የደም ውስጥ ያለን ስኳር መቆጣጠር ያቃተው። ስለዚህ ሜትፎርምንም ግላይብራይድም ክሊሚፕራይድም ማናቸውም ፈርስት ጄኔሬሽን ሰከንድ ጄኔሬሽን መድኃኒቶች አይሰሩም። ከኢንሱሊን ውጭ ምንም የለም። ኢንሱሊን አብሮት የሚመጣ ቻሌንጅ አለ። እሱን መጨረሻ ላይ እናወራለን። የፋይናንሻል ችግር አለ፣ የስቶሬጅ ችግር አለ። እነሱ እናወራለን። ግን መስጠት የምንችለው ኢንሱሊን ነው። ኢንሱሊን ስንት አይነት ኢንሱሊን አለ? ራፒድ ፈጥኖ አክት የሚያደርግ ኢንሱሊን አለ። ሾርት አክቲንግ ለአጭር ጊዜ ብቻ የሚሰራ አለ። ኢንተርሚዲየት ወይም የቅልቅሉ ኤንፒኤች አለ እና ሎንግ አክቲንግ አለ። እና ኢትዮጵያ ውስጥ ያለው የትኛው ነው የሚለውን ያው በብዛት ኤንፒኤች እና ሾርት አክቲንግ አለ። ኤንፒኤች እና በብዛት ኤንፒኤች ነው ሰው የሚጠቀመው። መናገር የምፈልገው ኢንሱሊን ከሌለ አደጋ አለ ማለት ነው ለታይፕ ዋኖች። ኢንሱሊን ከሌለ መኖር አይቻልም። ኢንሱሊን ከሌለ ታይፕ ዋንን የሚያሳዝነው እሱ ነው። ኢንሱሊን ከሌለ በጣም ከባድ ማለት መኖር አይቻልም። የመድኃኒቶቹን እንዴት አድርገው ስኳርን እንደሚያወርዱ ስናይ ሜትፎርመን ያው በሶስት መንገድ ነው የሚያወርደው። ከደም ውስጥ ከጨጓራችን ውስጥ ወደ ደማችን እንዳይገባ በመከልከል ከደማችን ውስጥ ወደ መስላችን ወደ ጡንቾቻችን ጋር በመሄድ ወይንም ሊቨራችን ደግሞ አምርቶ ወደ ብለድ እንዳይከት በመከልከል ነው። አሁን የቱም ጋር ኢንሱሊን እንዲመረት አላደረገም። ሁለተኛዎቹ ሌሎቹ መድኃኒቶች ስታያቸው ደግሞ ሄደው ቤታ ሴልን እስቲ ነቃ በይ ምን ነው ያመረተሽ ማነቃቃት ነው፣ በቂ አይደለም። ስለዚህ ታግላ ልትጨምር ትችላለች። ይሄኛው ግን ቤታ ሴሎች የሉም፣ ዳሜጅ ተደርገዋል። በራሳችን በኢሚዩን ሲስተማችን ቤታ ሴሎቹ ዳሜጅ ተደርገዋል። ስለዚህ ኦንሊ ኦፕሽን ያለን ኢንሱሊንን መተካት ነው፣ ከውጭ ማስገባት ነው፣ ሪያሊቲ መቀበል ነው። እና አንዳንድ ጊዜ ቦለስ የሚባለው ባክግራውንድ ኢንሱሊን ተብሎ ሎንግ አክቲንግ ማታ ላይ ይሰጥና ከ12 እስከ 24 ሰዓት የሚሰራ ጀስት
ናቹራል ሌቭል ኦፍ ኢንሱሊንን ሜንቴን የሚያደርግ ምን ማለት ነው? ምግብም በላን አልበላንም ሰውነታችን ውስጥ የሆነ ሰዓት ላይ ቼክ ብናደርግ የተወሰነ የኢንሱሊን ሌቭል ግዴታ አለ መኖር አለበት። መኖር አለበት። ኢንሱሊን ከምና ከምናስበው በላይ ከብዙ ነገር ጋር የተነካካ ሆርሞን ነው። ወደፊት እናወራለን። ከብዙ ነገር የእድገት ጋር፣ የእንቅልፍ ጋር፣ ብዙ ነገር ከሙድ ጋር፣ ከብዙ ሁሉም ነገሮች ጋር ብዙ ነገር የተያያዘ ነው ስለሆነ የሚነካው። የሆነ ባዛል ሌቭል ወይም የተወሰነ ሌቭል ኢንሱሊን ሰውነታችን ውስጥ ያስፈልገናል። ስለዚህ መጀመሪያ ያንን ቤዛል ሌቭል ሜንቴን መደረግ አለበት። ያ ከዛ በኋላ ነው የብለድ ሹገር ታርጌት እየታየ ሾርት አክቲንግ፣ ሎንግ አክቲንግ ወይም ኤንፒኤቹን የምንጨምር ቴክኖሎጂዎች አሉ። አንተ ታወራለህ በደንብ እንትኑም ስላለህ ከምግብ በፊት ከ80 እስከ 130 ሚሊግራም ፐር ዴሲሊትር የሹገር ሌቭሉን እናያለን። ከምግብ በኋላ ደግሞ ከ180 በታች እነሱን ሜንቴን ለማድረግ ዶዙን እንደ ሁኔታው መቀያየር ነው። ለዚህ ነው ቻሌንጅ የሚያደርገው እንደ ሌሎቹ እንደ ታይፕ 2 ዳያቤቲክስ ጠዋት 500 ሚሊግራም ሜትፎርሚን ወስደን አንተወውም። ይሄ ስላይዲንግ ስኬል ነው። እያየን የሹገሩን ሌቭል እያየን ነው እንትን የምንለው። ብዙ ጊዜ ፔሸንቶቹ ደማቸውም ፍሪኩዌንትሊ ቼክ መደረግ አለባቸው። ያ ከምግብ በፊት እና 2 ሰዓት ከምግብ በኋላ የሚወስዱት የምግብ አይነትንም ማወቅ አለባቸው። ካርቦሃይድሬት የበዛበት ከሆነ ጨመር ማድረግ አለባቸው። ቬጂቴብል እና ፕሮቲን እና ፋት ብቻ ከሆነ ቀነስ ማድረግ አለባቸው። ረጅም ጊዜ ያው እንዳወራነው ልጆች ናቸው። አይ ነው እዚህ ሀገር ቴክኖሎጂዎች አሉ። የብለድ ሹገርህን ሌቭል እያየ አውቶ ኢንጀክት የሚያደርጉ ልጆቹ ይዘዋቸው የሚዞሯቸው፣ ቤተሰብ በስልካቸው ሞኒተር የሚያደርጓቸው ቴክኖሎጂዎች አሉ። ነገር ግን ከሌለ ቤተሰብ ነው ቴክኖሎጂ መሆን የሚችለው። እየተከታተለ የሚበሉትንና እንትን የሚሉትን ልጆቹ ራሳቸው አድገው ራሳቸው ሜንቴን እስኪያደርጉ ድረስ። ሌላኛው የኢንሱሊን ደግሞ ብዙ ጊዜ የሆነች ቦታ ብቻ ነው የምንወጋው እና ያ የቆዳ ቦታ ሊቆስል ይችላል ወይንም አትሮፊ ሊያመጣ ይችላል እና ብጉር ነገር የሚመስል ነገሮች ይፈጥራል። ለዚህም የምንወጋበትን ቦታ እየቀያየርን ማድረግ አለብን። የአወጋግ ቴክኒኩን እዛው ሐኪሞቹ ያስተምሯቸዋል። እዚህኛው ማስተላለፍ የምንፈልገው ነገር ታይፕ 1 ከሆነ በቃ ኢንሱሊን ግዴታ ነው። እና ያለ ኢንሱሊን ልጆቹ በሚያሳዝን ሁኔታ ብዙ ጊዜ መኖር አይችሉም። እና እስቲ አንተ ደግሞ እስቲ የየቀን ህይወታቸው ምን ይመስላል የሚለውን እስቲ አውራ። የየቀን ህይወታቸው እንግዲህ እንደየህፃናቱ፣ እንደየእድሜያቸው፣ እንደየቤተሰቡ ይወሰናል እና ትልቁ ነገር ምን ይበላሉ የሚለው ወሳኝነት አለው። ልጆቹ የሚበሉትን ካርቦሃይድሬቱ መቆጠር አለበት። ምንም በቃ ዶዙ የኢንሱሊን ዶዝ በበላው ካርቦሃይድሬት እና በክብደት ነው የሚወሰነው። ክብደት ይሄን ያህል ነው። አዎ ምን ያህል ትበላለህ? ይሄን ያህል። ስለዚህ ይሄን ያህል ዶዝ ያስፈልጋል። ለዚህ በሬሾ ነው የሚወጣልህ። ለምሳሌ አንድ ዩኒት ይሄ ሾርት አክቲንግ ነው እያወራሁ ያለው። አንድ ዩኒት ለ20 ግራም ካርብ ልትባል ትችላለህ። 20 ግራም ካርቦሃይድሬት። እንዴት ነው ሜዥር ማድረግ የሚቻለው የሚለውን ለማየት ከፈለጋችሁ የታሸገ ምግብ ብሉ አይደለም። that is dangerous። ግን ሂዱና አዩት። ካርቦሃይድሬት ተብሎ ይጽፋሉ ላዩ ላይ። ያ እንግዲህ ትክክለኛ በስነ ስርዓት ኮንትሮል የተደረገ ነገር ከሆነ እሱ ነው። ለምሳሌ አንድ የታሸገ ምግብ 30 ግራም ካርብ አለኝ ካለ፣ ካርቦሃይድሬት አለኝ ካለ ሬሾ አንድ ዩኒት ለ20 ግራም ከሆነ ለ30 ግራም 1.5 አካባቢ ነው የሚሆነው። ስለዚህ እንደዚህ ነው ካልኩሌት የምናደርገው። የምንበላቸው ምግቦች ማወቅ አለብን። ይሄ እንዴት ነው? አሁን ኢትዮጵያ ውስጥ እንግዲህ ቴክኖሎጂው ገና ብዙ አልተስፋፋም። እዚህ ስላለው ነገር እዛ ይጠቅማን ብለን ማውራት አንችልም። በኋላ ግን ጠቆም አድርገን እናልፋለን። ቦቶም ላይን ቴክኖሎጂም ሳይኖር ቴክኖሎጂ መሆን ይቻላል። ብዙ ጊዜ መደረግ ያለበት ፊት ታይፕ 1 ዳያቤቲክ ለነበሩ ሰዎች ላለፉት 80-90 ዓመት ውስጥ የኖሩ ሰዎች ምንድን ነው የሚያደርጉት? ሎግ ያወጣሉ። የምግብ ሎግ ማለት ነው። ይሄ ሰንጠረዥ ነው። በአንዱ ላይ ምሳ፣ እራት፣ ቁርስ ወይም የሚበሉትን መክሰስ ብለው ይጽፉታል።
በሌላው በኩል ደግሞ የበሉትን ነገር ይጽፋሉ። ከዛ በአንደኛው ሳይድ ስበላ ይሄን ያህል ነበር በቴስት ስትሪፕ ማለት ነው። ስበላ ብለድ ሹገር የፕሪ እንትን አንተ ቅድም ያወራኸው ከ80 እስከ ምናምን ያልከው ስበላ ከመብላቴ በፊት 120 ነበር ሊል ይችላል። ከ80 እስከ 130 ነው ታርጌት። ከዛም በላይ ሊሆን ይችላል። 120 ሊሆን ይችላል። ስለዚህ 120 ነበር። ይሄንን ምግብ በላው በዚህ ሰዓት ላይ። ከዛ ከ2 ሰዓት በኋላ ይለካዋል እና የሰጠው ይሄን ያህል ነው። ይሄን ያህል ዶዝ ሰጠው። ትራይል ኤንድ ኤረር ነው አንፎርቹኔትሊ። ከዛ ከ2 ሰዓት በኋላ ለክቶ 90 ሊሆን ይችላል which is very good 100 ሊሆን ይችላል 300 ሊሆን ይችላል። አሁን የሆነ ነገር ያ ቁጥር የሆነ ነገር እየነገረ ያ የበላው ምግብና ያ ልጅ የበላው ምግብና ያ የበላው ያ የተሰጠው ኢንሱሊን አልተመጣጠነም ማለት ነው። ወይንም እየበሉ ያሉት የምግብ ኮምቢኔሽን ማተር ኮምቢኔሽን ብቻ ታይሚንግም ወሳኝነት ታይሚንግ ብዙ ጊዜ ከ10 እስከ 15 ደቂቃ ቀደም ብሎ ብዙ ጊዜ 15 ደቂቃ ሾርት አክቲንግ 5 ደቂቃ 10 ደቂቃ ይፈጃል ለመጀመር ስራው። ግን በደንብ ስራውን እንዲጀምር 10-15 ደቂቃ መስጠቱ በጣም ተገቢ ነው እና አሁን ካውንቲንጉን ኮምፕሌክስ እዚህ ላይ ለማድረግ ጊዜውን ባይበቃኝም የበላነውን ነገር የሰጠነውን ከመብላታችን በፊት ያለውን ሹገር ከበላን በኋላ ያለውን ከ2 ሰዓት በኋላ ያለውን እንትን ብለን ስለዛ የበላነው ነገር እንዲህ ነው የሚያደርገኝ ብሎ ማወቅ ይቻላል። ከዛ በዛ መሰረት በትራይል ኤንድ ኤረር እየሞከሩ ቤዝ ላይን ስታብሊሽ ማድረግ አለባቸው። ግዴታ ነው። ቤዝ ላይኑ ምንድነው? ኦኬ ሽሮ በእንጀራ ስበላ እንዲህ ያደርገኛል። ስለዚህ 2 ቁርጥ ብበላ ለእኔ በቂ ነው። ለዚህ ወይንም 3 ካደረግኩኝ ኢንሱሊን ይሄን ያህል መሆን አለበት ወይም የሚሰጠው ይሄን መሆን አለበት። አሁን ቻሌንጂንግ የሚሆነው ህፃናት ናቸው። ህፃናት እንደምታውቀው ግማሹን ያፈሱታል ወይ አይጨርሱም። ፕሬዲክተብል አይደለም። ይህ ቻሌንጂንግ ያደርገዋል። ግን መሞከር ግን ያስፈልጋል። ስለዚህ አንደኛው ትልቁ ኒውትሪሽን የሚበሉት ምግብና ካርቡ ነው። ከዛ በተጨማሪ ደግሞ ልጆቹን መውጋቱ ራሱ ያሳምማል። እንኳን ስንት ሽማግሌ ይጮህ የለ እንደ መርፌ ሲያይ ይሄ የሚያመጣው ራሱ የራሱን የቻለ በርደን አለ። ስለዚህ አንዱ ይሄ ነው። ሌላው እንግዲህ ስፖርት ይመከራል። እነኚህ ልጆች አክቲቭ መሆን አለባቸው። ብዙ ጡንቻ ያስፈልጋቸዋል። ስፖርትም ሲሰሩ ስፖርት ለካርቦሃይድሬት ልክ እንደ ኢንሱሊን ነው። ስፖርት ሲሰራ ብዙ ኃይል ስለሚያስፈልገን ጡንቻችን ብዙ ግሉኮስ ይጠቀማል። ስለዚህ ብዙ ጊዜ አሁን ቅድም ስናወራ የነበረው ኢንሱሊን እና ኤክሰርሳይዝ ካልተመጣጠነ ሃይፖግላይሴሚያ ውስጥ ይወርዳል። ከሰባ በታች ይወርዳል። ልጆቹን ሃይፖግላይሴሚያ ውስጥ ይከታቸዋል። ይሄ ኤክሰርሳይዝ ማለት ልጆቹ ጂም ገብተው ይሯሯጣሉ አይደለም። ውጭ ሜዳ ላይ አውጥታቸው ራሱ ሲሯሯጡ፣ ትምህርት ቤት ረፍት ሰዓት ሊሆን ይችላል። አክቲቪቲያቸው በጣም መከታተል ያስፈልጋል። ቦቶም ላይ ልጆቹ መንቀሳቀስ አለባቸው፣ ግን መከታተል ያስፈልጋል። ከፍ ያሉ ልጆች ደግሞ ጾም ሊጾሙ ይችላሉ። በሚጾሙበት ጊዜ እሱም እንደዛው ነው። ከኢንሱሊን ጋር ያላቸው ሁልጊዜ ቤዝ ላይን ኢንሱሊን ያስፈልጋል። ኢንሱሊን ማቋረጥ ነው በጭራሽ እንዳታስቡ። አይቻልም። ኢንሱሊን ማቋረጥ አይቻልም። ግዴታ የሆነች ኢንሱሊን ታስፈልጋለች ሰውነታችን ውስጥ። ኤንፒኤችም ውሰዱ፣ ሎንግ አክቲንግ የ24 አወር የ24 ሰዓቱን የ12 ሰዓቱን ውሰዱ። ማቆም የምትችሉት ይሄ ኢሚዲየትሊ ከምግብ በፊት የሚሰጠውን ነው እንጂ ኢንሱሊን ማቆም አይቻልም። ልጆቹን ኢንሱሊን ካቆማችሁባቸው ዲኬ ውስጥ ይገባል። ቅድም ያላቸው ፌንት ማድረግ ይሄ በጣም በተለይ ብዙ ሰዎች እንዲህ ነው ማለት አልፈልግም። ብዙ የሰማቸው ማቃቸው የሚያሳዝኑ ስቶሪዎች አሉ ኢትዮጵያ ውስጥ ልጆቹን በተለያየ ምክንያት ኢንሱሊን ያቆሙባቸውና ይሄንን እንሞክር ባህል ሐኪም ሞክር ምናምን እየተባለ አደጋ ውስጥ ህይወታቸውን አደጋ ውስጥ ይከታቸዋል። ከአንድ ቦታ አንድ ቦታም ስትንቀሳቀስ እንደዚሁ ቤት ውስጥ የሚደረግላቸው እንክብካቤ እና ጥንቃቄ ውጭ መደረግ አለበት። ሲንቀሳቀሱ፣ ትምህርት ቤት ሲሄዱ። አሁን አንድ በጣም ቻሌንጂንግ ያየሁት ኢትዮጵያ ውስጥ እዚህ ሀገር ዘሌ
እያንዳንዱ ትምህርት ቤት ስኩል ነርስ አለው። እነኚህ ስኩል ነርሶች ስራቸው ምንድነው? መድኃኒት መስጠት ነው። ልጆቹ ቢወድቁ ፈርስት ኤድ ይሰጣሉ። ከፍ ያለ አደጋ ከእንትን ካለ 911 ደውለው ሆስፒታል አምቡላንስ ይጠራሉ። አምቡላንስ ይጠራሉ። አዎ። ያው ያደገ ሀገርም ስለሆነ ታይፕ 1 ዳያቤቲስ ደግሞ ሲሆን ያለባቸው ልጆች ስፔሻል ትሬኒንግ አለ። ሰርቲፋይድ ይሆናሉ፣ ግዴታ ነው። አንድ ልጅ ትምህርት ቤት ውስጥ ታይፕ 1 ዳያቤቲክ ካለ እዛ ውስጥ ያለ ነርስ ታይፕ 1 ዳያቤቲክ ቴክ ኬር ለማድረግ ብቃት ያለው ነርስ መሆን ሰርቲፋይድ የሆነ ነርስ ነው፣ ግዴታ ነው። አሁን እዚህ ጋር ማለት አሁን ስለ ኢትዮጵያ ነው እያወራን ያለ ነው፣ ግን አዘ ሴም ታይም እዚህም ሀገር ያሉ ኢትዮጵያውያን ቤተሰቦች በልጆቻቸው ታይፕ 1 ዳያቤቲክስ የሚሰቃዩ አሉ። ይሄንን አንዳንድ ጊዜ ስቲግማውን በመፍራት አይናገሩም ለትምህርት ቤቱ እና ለትምህርት ቤቱ ሄደው ሪኩዌስት ማድረግ ይገባቸዋል። ትምህርት ቤት ሄደው ታይፕ 1 ዳያቤቲክስ ልጅ አለኝና እዚህ ትምህርት ቤት ያለችው ነርስ ወይም ነርስ አላት ሰርቲፋይድ ናት ወይ ካልሆነች እንድትሆን ብለህ ሪኩዌስት አድርገህ ሰርቲፋይ ያደርጓታል። 3 ቀን ምናምን እንትን ነው። የአሜሪካን ዳያቤቲክ አሶሲዬሽን ትሬኒንግ አለው። ግዴታ ነው፣ መብት ነው መጠየቅም ማስገደድም የፐብሊክ ትምህርት ቤት ከሆነ። ይሄ አሁን እኛ ኢትዮጵያ ውስጥ ያስፈልጋል ባይ ነኝ። ማለት ምን መሰለህ፣ ምክንያቱም ካለ ታይፕ 1 ዳያቤቲክ ያላቸው ልጆች ካሉ እዛ ትምህርት ቤት ውስጥ አንድ ሰው ስለ ታይፕ 1 ዳያቤቲክ የሚያውቅ ሰው መኖር አለበት። ማለት ታይፕ 1 አሁን ዳያቤትስ እያወራን ስለሆነ ነው እንጂ ብዙ በሽታዎች ተማሪዎች መከታተል ያለባቸው ነገሮች አሉ። ለምሳሌ አስማ አለ ራሱን የቻለ እሱ እንግዲህ ስንደርስበት ነው። እና ቢቻል ሎክ አይዲያል አይደለም። ኢትዮጵያ ውስጥ የጤና ስርጭቱ እያደገ ነው እንጂ መድረስ ያለበት አልደረሰም። ጊዜ ሊፈጅ ይችላል። ግን እኔ ኃላፊነቱን ወደ ሌላ ሰው ከመተው ቤተሰብ መሰልጠን ይችላል። ማለት ሰርቲፋይ ላይሆን ይችላል፣ ግን ሰልጥኖ ልጁን መንከባከብ ይችላል። እሱማ ግዴታ እኮ ነው። ሆስፒታል ሄደህ ዲያግኖስ ሆኖ ልጁ እዛ ዲኬኦ ትሪትመንት አሁን ለዳያቤቲክ ኬቶአሲዶሲስም የምትሰጠው ኢንሱሊን ነው። ኢንሱሊን ነው የሚመልሰው። ሆስፒታል ሄደህ ከሆስፒታል ልጅህን ይዘህ ለመውጣት ትሬኒንግ ፕሪሪኩዚት ነው እዚህ ሀገር። ትሬኒንግ አድርጎ የተማረውን አሳይቶ ልጁን እንዴት እንደሚንከባከብ አሳይቶ ነው ይዞ የሚወጣው ልጁ። ከዛ ውጪ በየሆስፒታሉ 24 ሰዓት ሰፖርት አለ። ግን አሁን ኢትዮጵያ ውስጥ ስንመለስ፣ ምክንያቱም እዛ ስለሆነ ትኩረታችን፣ በተለይ ትምህርት ቤቱ በጣም ብዙ ወላጅ እንደሚቸገር አውቃለሁ። እና አንዳንድ ጊዜ ልጆች ሃይፖ ሆነው ይወድቃሉ። እና አንዳንድ ጥሩ አስተማሪዎች በተለይ እንደዚህ ኪንደርጋርተን ምናምን የሚያስተምሩ ቤተሰብ እንዲነግራቸው እስቲ ምንድን ነው ማድረግ ያለብኝ ብለው አውት ኦፍ ዴር ጉድዊል የሚጠይቀዋሉ። እና በጣም እንደዚህ አይነት ነገሮች በጣም ቀላል ሆነው ግን የሰውን ሕይወት ማትረፍ የሚችሉ ናቸው። ዞሮ ዞሮ ላይ ታይፕ 1 ዳያቤቲስ ላይ ስናወራ ሳይኮሎጂካል በርደኑ፣ ኢኮኖሚካል በርደኑ፣ ፋሚሊ ላይ የሚያመጣው ጫና በጣም ትልቅ ነው። ግን ሂስቶሪካሊ አሁን ኢትዮጵያ ያለችበትን ቦታ እዚህ ሀገር ያሉ ሰዎች ነበሩ ከጥቂት ዓመታት በፊት። የዳያቤቲክ ኬር በጣም አድቫንስ ያደረገው ባለፉት 5 ዓመት እና 10 ዓመት እንኳን አይሆንም ኢንጀክሽን ነበር። በዛ ጊዜ ውስጥ የነበሩ በጣም ታዋቂ አትሌቶች አሉ። ታይፕ 1 ዳያቤቲስ ከልጅነት ጀምሮ ሆነው አትሌት አንድ እንዳውም አሁን ስሙ ረሳሁት እንጂ እንደ ሮል ሞዴል የሚሆነው ይሄ የአሜሪካን ፉትቦል አለ አይደለ? የሚጋጩትን እሱን ለኤንቢኤ የሚጫወት ሰው እያለ ኢንጂነሮች አሉ፣ ፓይለቶች አሉ፣ ሐኪሞች አሉ፣ ፖለቲካል መሪዎች አሉ በሴኔት ደረጃ። ይሄ ማለት ከልጅነታቸው ማኔጅ እያደረጉት እዛ ደረጃ የደረሱ ማለት ነው። ስለዚህ ታይፕ 1 ዳያግኖስ የሆነ ልጅ ስናት ኤንድ ኦፍ ላይፍ ምንም ማኔጅ የሚደረግ ሁሉ ኢንሱሊን ካለ የቤተሰብ ሰፖርት ካለ ራሱን እስኪችል ድረስ ልጁ ማንም የደረሰበት ሲምፕል አናሎጂ አሁን ሰልፍ ድራይቪንግ ካር አለ አይደለም? ራሱን ነርቶ አድሬስ ተሰጠዋለ።
ቤት ያደርስሃል። ራይት ታይፕ 1 ዳያቤቲክ ያልሆኑ ሰዎች ሰልፍ ድራይቪንግ ካር በላቸው ምንም ነገር ቢበሉ which is በቃ ራሱ ሰውነታቸው እያየ ማኔጅ ያደርገዋል። ያኛው ግን ታይፕ 1 ያለበት ግን ማኑዋል መኪና ነው። በቃ መሪውን ይዞ ፍሬን ትይዛለህ፣ ማርሽ አለ፣ ሁሉንም ነገር የምታደርገው አንተ ነህ። መኪናው ጎማና ሞተር ነው ያለው። አውቶ በራሱ የሚንቀሳቀስና ነርቶ የሚያደርስህና ዞሮ ግን መድረሻቸው አንድ እስከሆነ ድረስ ሁለቱም ይደርሳሉ። ያም ያደርሳል፣ ይሄም ያደርሳል። ከተወሰነለት ፍጥነት በላይ ይሄም አይነዳም፣ ያም አይነዳም። ዴስቲኔሽኑ እንዴት እንደሚሄድ ነው የሚለየው። በዚህ እንውሰደው። ሰፖርት ካለ ሁሉ ነገር ካለ ባለው ኢትዮጵያ ውስጥ ባለው ኤንፒኤችም ተጠቀሙ፣ ሾርት አክቲንግም ተጠቀሙ። ልጆቹ ከምንም ነገር አያግዳቸው። አትሌቶች አውቃለሁ፣ ሐኪሞች አውቃለሁ፣ ነሜት ፖለቲከኞች አውቃለሁ። ምናልባት ላይሆን የሚችሉት ወታደር ሊሆኑ አይችሉም። ጦር ሜዳ ኢንሱሊን ይዞ መሄድ ስለማይችል ግን አሁንም ወደዛ እየሄደ ነው ያለው። አሁን ለማስተላለፍ የፈለግኩት እዛ ላይ ከምንም ነገር እኔ ኢትዮጵያ ውስጥ ያሉ ወላጆች እንዲያውቁ የምፈልገው ነገር ከምንም ነገር ልጆቹን መልሳቸው ትልቁ ልጆቹን ከሚደርሱበት ቦታ የምንመልሰው እኛ ነን። ቤተሰብ ታይፕ 1 ዳያቤቲክስ ከሌሎቹ በሽታዎች የሚለየው አንድ ነው፣ መድኃኒቱ ኢንሱሊን ነው። ስለዚህ ኢንሱሊኑን ጠብቀን ካርቦሃይድሬታቸው ማኔጅ አድርገን እኛ ሜንታሊ ስቴብል ሆነን ሳይኮሎጂካል በርደን አለው፣ የስ ፋይናንሻል በርደን አለው። ለልጆቻችን የምናስተላልፈው ኤነርጂ ፖዚቲቭ ከሆነ ዩ ካን ዱ ኢት ምንም እንዳልሆነ ግን ፕሮፐር ኤጁኬት ካደረግናቸው አንድ ላይ የሚደረግ ልጆቹ ቴክኒካሊ የሆነ አሁን በሽታ ነው ወይስ ኮንዲሽን ነው ተብዬ ተጠቂ ያውቃለሁ። ታይፕ 1 ዳያቤቲስ ወይም ዳያቤቲክ ኢን ጀነራል በሽታ ነው ኮንዲሽን ነው ሲሉኝ እኔ ኮንዲሽን ነው የምለው። ኢትስ አ ኮንዲሽን ምን ማለት ነው? ሰውነት የሆነ ነገር ያስፈልገው ነበር የለህም፣ ስለሌለ ከውጭ ታስገባለህ። ኮንዲሽን ነው። ምን እንደማለት ነው? እርግዝና አሁን አንዳንድ እርግዝና እግዜር አይበለውና ለሞት ሊያደርስ ይችላል እንጂ እርግዝና ወዲህ ላይ ኮምፕሊኬሽን ሊኖረው ይችላል። በእርግዝና ወቅት ኮምፕሊኬሽን ሊኖረው ይችላል። አንዳንዱ ደግሞ እንዲሁ ስሙዝ ሄዶ የሚወልድም አለ አይደል? አሁን በሽታ አንለውም፣ ኮንዲሽን። በሜዲካሊ ፕሬግናንሲ ዘ ኮንዲሽን። ልክ እንደዛው ነው። አሁን ታይፕ 1 ዳያቤቲስ በለው ታይፕ 2 ኮንዲሽን ነው። በተለይ ታይፕ 1 ኮንዲሽን ነው። ልጆቹ ኢንሱሊን የላቸውም። ኢንሱሊን ከውጭ አውጥት ከውጭ እንሰጣቸዋለን። አልታመማችሁም ብለን ልጆቹን ኮንቪንስ ልናደርጋቸው ይገባል። አልታመምክም፣ አልታመምሽም፣ ይሄ ነገር የለሽም። እከሊት ያቺ ጓደኛሽ ያንን የማታረገው ያ ጓደኛን የማያረገው እሱ አለው። በቃ ኢንሱሊን የሚባል ነገር አለው። አንተ የለህም፣ አንቺ የለሽም። ሰውነትህ እሱን አያመነጭም። ቀላል አድርጎ ማለት ነው። ስለዚህ ስለማያመነጭ ከውጭ እንሰጥሃለን። ከዛ ውጭ ያ ጓደኛው ወይም ያቺ ጓደኛ የምታደርገውን ነገር ሁላ ዊዛውት ኤኒ እንትን ማድረግ ትችላለች። እኔ አሁን ቅድም አንተ ያነሳው ትልቅ ፖይንት አለ፣ ፖዚቲቭ ኢነርጂ። አንድ ጊዜ አንድ እናት ደወለችልኝና ስልክን ሰው ሰጥቶኝ ነው እንደዚህ ላናገር እፈልጋለሁ አለች። እና ምንድነው የእነሱ ችግር የነበረው? ልጁ ታይፕ 1 ዲያግኖስ ተደረገ፣ ግን እነሱ ልጁ ተኝቶ የሚነሳ አይመስላቸውም ነበር፣ ቆሞ ያድራሉ። ጨንቀው በቃ እናትየዋ ማልቀስ እና ለምንድነው እንደዚህ የሚሆነው ስለ በቃ የሚሞት መሰለኝ አለች። እኔ ሀቭ ቱ ኤክስፕሌን ኤግዛምፕል እየሰጠው ያሉ ሰዎችን ምሳሌ እየሰጠው የምታውቃቸውን ሰዎች ማለት ነው ለማረጋጋት ሞከርኩ። ከዛ ያቺ ናት አልደወለችልኝም፣ ለ2 ዓመት አልደወለችልኝም። ከ2 ዓመት በኋላ ስልኬን የሰጣት ሰው ግን መጥቶ የሆነ ቦታ አገኘኝና ምስጋናውን አቀረበልኝና አይ እኔ እኮ አይ ዲድንት ዱ ኤኒቲንግ፣ እኔ ጀስት 5 ሚኒት ኮል
ማውቀውን ነው ያካፈልኩት ስል ኖ ለነሱ ህይወታቸውን ነው የቀየረው። በቃ እነሱ የተቸገሩት መቀበል ላይ ነበረ። የመጀመሪያው ነገር መቀበል ነው። ሁሉም በሽታ መቀበል መጀመሪያ በሽታ አለኝ ብለህ አክኖሌጅ ካልተቀበልከው ማከም አትችልም። በቃ አሁን እነኝህ ልጆቹን ለማገዝ መጀመሪያ ቤተሰብ መታከም አለበት። የምትታከሙ እንደው እዚህ ጋር ነው። እዚህ ጋር ትታከማለህ፣ አክሴፕት ታደርጋለህ፣ ምንነቱን ታውቃላችሁ፣ ትረዳላችሁ፣ ታነባላችሁ፣ እንዴት ቴኬር ማድረግ እንዳለባችሁ ትሬን ታደርጋላችሁ። you have to do it። ትንሽ ጊዜ ነው። ከዛ ልጆቹ ያድጋሉ፣ ራሳቸውን ይችላሉ። ያኔ ትንሽ ሰፖርት ብቻ ነው የሚፈልገው። ከዛ አድገው አርጅተው በ94 ባለፈው አሁን አንድ አክተር ስሟ ጠፋኝ እንጂ በ12 ዓመቷ ዲያግኖስ ተደርጋ የዛሬ 3 ዓመት በ94 ዓመቷ ነው የሞተችው። ኦል ዲስ ታይም ለዛውም ኢንሱሊን ፒግ እንትን በነበረበት ዘመን ገና መጀመሪያ ላይ የነበረች ነች። አሁን ከታይም አንጻር በጣም ጥሩ ፖይንቶችን ነው ያነሳኸው። ኢትዮጵያ ውስጥ ከመድኃኒቱ እጥረት ብቻ ሳይሆን ሰዎች ገጠራማ አካባቢ የሚኖሩ ሰዎች አሉ። መብራት የሌለበት ወይንም መብራት የሚጠፋበት አካባቢ የሚኖሩ ሰዎች አሉ። ኢንሱሊን ደግሞ የሚቀመጠው ቀዝቃዛ ቦታ ነው። ኢትዮጵያ ውስጥ ሁሉም ሰው ፍሪጅ አለው ብሎ ማመን አይቻልም። በተቻላቸው መጠን አይነው ለ28 ቀን ሩም ቴምፐሬቸር ውስጥ መቀመጥ ይችላል ያልተከፈተው። ዲፔንድስ። በተቻለን መጠን ከዚህ ቪዲዮ ስር የሆነ ቪዲዮ ፈልገን እናስቀምጣለን ብዬ ገምታለሁ። ግን እነዚህ ሰዎች ኢንሱሊናቸው እንዳይበላሽባቸው ፍሪጅ የላቸውም፣ መብራት ጠፍቷል። እስቲ በ2 ደቂቃ እንዴት ፕሪዘርቭ ማድረግ እንደሚችሉ በቻልከው መጠን ብታብራራ ደስ ይለኛል። 2 ደቂቃ እሺ፣ አሳጠርክብኝ። ኤኒዌይ ኢንሱሊን እንግዲህ በፕሮቲን ስለሆነ በሙቀት ይበላሻል። ዲፕ ፍሪዝ ውስጥም ከገባ ፍሪጅ ውስጥም በረዶ ቤትም ከገባ ፍሪዘር ውስጥም ከገባ እንደዛ ይበላሻል። ስለዚህ መቀመጥ ያለበት እስከ 8 ዲግሪ ባለው ከ2 እስከ 8 ባለው ዲግሪ ውስጥ ነው ፍሪጅ ውስጥ የሚቀመጠው። ኢትዮጵያ ውስጥ እንግዲህ መብራት የሚጠፋባቸው ቦታዎች አሉ፣ ገጠር አለ። አይ ሪመምበር ፍሪጅ የሌሏቸው ሰዎች እንደዚህ ግሮሰሪ ወስደው ሲያስቀምጡ አውቃለሁ። ዊችዝ ያው ኮፒንግ ሜካኒዝም ነው። ሌላም ግን ለብዙ ዓመት ጥቅም ላይ የሚውል እንትን አለ፣ ሜካኒዝም አለ። በጣም ሲምፕል ግን ኢፌክቲቭ። ይሄ ሳንድ ኤንድ ፖት ሜተድ የሚባል ማለት ነው። ኮል ዚር ፖት እና ይሄ ምንድነው የሚያደርገው? ለኢንሱሊን አይደለም። ሰው ድሮ ከ1000 ዓመት በፊት የነበረ ነው የሚጠቀሙበት ምግብን ለማቆየት ሙቀታማ አካባቢ የሚኖሩ ሰዎች የሚጠቀሙ። ይሄ ምንድን ነው? 2 ማሰሮ እና ሸዋ ነው የሚያስፈልግ። አለቀ በቃ። አንድ ትልቅ አንድ ትንሽ ውስጡ የሚገባ ማለት ነው። እና ቢያንስ ውስጡ ሲገባ በሁለቱ ማሰሮዎች መሀል ከ2 እስከ 4 ሳንቲሜትር ክፍተት መፍጠር አለበት። እና ማሰሮ ግን ይሄ ለማብሰያ የምንጠቀምበት ውስጡ የተለሰነ መሆን የለበትም። ሰው ያልተለሰነ ፖረስ መሆን አለበት። ምን ማለት ነው? ውሃ ባንጠባጠበም ውሃ ተኖ መውጣት የሚችል መሆን አለበት በዙሪያው ማለት ነው። ሀሳቡ ምን መሰላችሁ? ሰውን አሁን ለምሳሌ ላብ እንውሰድ። በጣም ሲሞቀን ሙቀቱን ለመቀነስ ያልበናል። ሲያልብ የላብ ትርጉሙ ሰውነታችን ማቀዝቀዝ ነው፣ በውሃው ማለት ነው። ለምንድን ነው የሚቀዘቅዘው? ውሃ ይወጣል፣ ውሃው ከሰውነታችን ይተናል። ከሙቀት ጋር አብሮ ነው ይዘው የሚወጣ። ሲተን እያቀዘቀዘን ይሄዳል ማለት ነው። ይሄ ናቹራል ሆሜኦስታሲስ ነው አይደለም? ሴም ፕሮሰስ ነው የሚጠቀመው። ምንድን ነው የምታደርጉት? ትልቁን ማሰሮ ታመጣለህ። ከስር አሸዋ፣ ደረቅ አሸዋ ነው። ደረቅ አሸዋ ከስር ታረጋለህ። ከዛ ትንሹን ማሰሮ ውስጡ ትከታለህ። የትንሹ ማሰሮ መቀመጫው አሸዋ ላይ መሆን አለበት። ከዛ ይህን ካረክ በኋላ ዙሪያውን በአሸዋ ትሞላዋለህ። በአሸዋ ትሞላና በደንብ በቃ ክፍተት እንዳይኖረው አድርገህ ቀስ እያልክ ዙሪያውን አሸዋው እንዲጠቀጠቅ። አሁን የውስጠኛው ማሰሮ
ዙሪያውን አሸዋ ይኖረዋል ማለት ነው። ከስርም አሸዋ ላይ ነው ያለው፣ ዙሪያውን አሸዋ ይኖረዋል። ይሄንን አሸዋ ቀዝቃዛ ውሃ፣ ንጹህ ቀዝቃዛ ውሃ ትምለዋለህ። ሳቹሬት ማድረግ ንጹህ ቀዝቃዛ ውሃ ስናደርግ የውስጡ ማሰሮ ውስጥ አይገባም አይገባም። አሸዋውን ነው የምናርሰው። አሸዋውን እናርሳለን። አሁንም እያየን እናርሳለን። ሲመጣው እየጠበቅን እናርሳለን። ውሃውን መጥፋት እስኪጀምር ድረስ። ውሃው መጥፋት ሲጀምር በደንብ ሳቹሬት አደረገ ማለት ነው። አሁን ሀሳቡ ምንድን ነው? የውስጠኛው ማሰሮ ባዶ ክፍት ነው ማለት ነው። እዛ ውስጥ ነው ኢንሱሊን የምናስቀምጠው። ከዛ ንጹህ ጨርቅ እናረጥብና ማሰሮው ጫፉ የሁለቱም ማለት ነው በዛ ይታሰራል ማለት ነው፣ ይከደናል። ይሄ ምንድን ነው? ቆሻሻ እንዳይገባም ነው። ስለዚህ በኢንሱሊናችንም በዛ እንጠቀልልና በላስቲክ ነገር፣ ምክንያቱም ውሃ እንኳን እንትን ቢል እንዳይነካው ኢንሱሊኑን በላስቲክ ጠቅልለን ውስጠኛው ማሰሮ ውስጥ እናደርገዋለን። ከዛ በረጠበ ጨርቅ፣ ንጹህ ጨርቅ እናረጥብና እናስረዋለን አፉን። ከዛ እነኚህን ሁለት ማሰሮዎች ወስደን ጥላ ቦታ፣ ነፋሻማ ሙቀት ማለት ቀጥታ ፀሐይ የማያገኘው ቦታ፣ እሳትም የሌለበት አካባቢ፣ ሙቀት የማያገኘው ቦታ፣ ነፋሻማ ቦታ ላይ፣ ጥላ ላይ፣ ቤት ውስጥም ሊሆን ይችላል፣ ጓሮ ሊሆን ይችላል፣ ብቻ ጥላ፣ ፀሐይ ቀጥታ የማያገኘው ነፋሻማ ቦታ ጉልቻ እናደርግና ጉልቻው ላይ ልክ እሳት እንደሚያነድ ሰው ማለት ጉልቻው ላይ እናስቀምጣለን። ሀሳቡ ምንድን ነው? አየር በውጭኛው ማሰሮ ዙሪያ አየር መንሸራሸር አለበት። አየሩ ነው ሙቀቱን እየሳበ ውስጡ እንዲቀዘቅዝ የሚያደርገው። አዎ፣ ቁጭ ካደረግነው መሬት ላይ መሬቱ ይወስደዋል። መሬቱ የማቀዝቀዝ እንትኑ እየቀነሰ ይመጣል። ይሄ ቴክኒክ እስከ 15 ዲግሪ ሴንቲግሬድ ድረስ ቴምፕሬቸሩን ውስጥ ያለውን ኢንሱሊን ያለበትን ትንሿን ማሰሮ እስከ 15 ዲግሪ ሴንቲግሬድ ድረስ ያወርደዋል ከዙሪያ ከነበረው። ምን ማለት ነው? ውጪ ላይ 25 ዲግሪ ሴንቲግሬድ ቢሆን ወደ 10 ያወርደዋል ማለት ነው። አሁን ኖርማል ኢትዮጵያ ውስጥ ብዙ ቦታ ላይ 25 ዲግሪ ነው ኖርማል ቴምፕሬቸር የምንለው አይደለም። ወደ 10 ይሄ ኢንሱሊን ዲግሬዴሽን ለመቀነስ በቂ ነው። ግን ሜንቴናንስ አለው፣ የሚሰሩ ስራዎች አሉ። ጠዋት ውሃው መታየት አለበት፣ ጠዋት ሲነሳ መሞላት አለበት። ምክንያቱም ውሃው ከደረቀ አያቀዘቅዝም። ምክንያቱም ያ አሸዋ ውስጥ የሞላ ነው ውሃ ነው፣ አሸዋን ያረጠብነው ውሃ ነው እየተነነ የውጭውን የሚያቀዘቅዝ። የውስጠኛው ኦልሬዲ በውሃው ይቀዘቅዛል እንዳለ ሲስተሙን የሚያቀዘቅዘው ትነቱ። ጠዋት ላይ ውሃ እንሞላለን፣ ማታ ላይ እንሞላለን። ኢንሱሊኑንም እናያለን። አንዳንድ ጊዜ እያወጣን እየተጠቀምን ስንመልስ ዲግሬድ እንዳያደርግ አንዳንዴ ክሊር እንደዚህ ትራንስፓረንት የሆነ ከሆነ ነጠብጣቦች ካሉ ወይ ከደፈረሰ ወይም ትንንሽዬ ላምፕ ነገር እንደዚህ ትንሽ የሚታዩ የሚዋኙ ነገሮች ካሉ እሱን ቀጥታ ወደ ሐኪም ቤት መሄድ እና እንትን ማለት ያስፈልጋል። ግን ዞሮ ዞሮ ይሄ በጣም ለመስራት ከ30 ደቂቃ በታች ነው የሚፈጀው። ማሰሮ አንግሌዝድ የሆነ ማሰሮ የትም መግዛት ይቻላል። ይሄ በትክክል በየሰፈሩ ፍሪጅ ፍለጋ ከመዞር እንትን። ሌላው ደግሞ እኮ አንዳንድ ጊዜ ፍሪጁም ራሱ ያላቸው ሰዎች ራሳቸው መብራትም አይኖር እሱ እኮ ነው ትልቁ ችግር። መብራትም ስለማይኖር ኢንሱሊን ያለ መብራትና ያለ ቅዝቃዜ ደግሞ ይበላሻል። ስለዚህ ይሄ ቴክኒክ በጣም ለብዙ ዘመናት ምግብን ፕሬዘርቭ ለማድረግ ጥቅም ላይ የዋለ ነው እና ኤፌክቲቭ ነው። ሞክሩት። ለመሞከር እንደዚህ አድርጉና እስቲ ቴርሞሜትር አምጡና ከቻላችሁ መጀመሪያ ውሃውንና አሸዋውን ከማድረጋችሁ በፊት ቼክ አድርጉት። ከዛ አሸዋ ከተደረገ በኋላ ከታሰረ በኋላ በረጠበ ጨርቅ ከተሰዋለ ደግሞ ቴርሞሜትሯን አውጧትና ይዋት። ቴምፕሬቸሩ ሲወርድ ታዩታላችሁ። ፕሩቭን የሆነ ሜተድ ነው። ያ ግን ምንድነው መከደን የለበትም። በቃ ጨርቅ ብቻ ነው ከላይ የሚያስፈልገው፣ መከደን የለበትም። ይሄ ኢንሱሊንን ፕሬዘርቭ ለማድረግ ቴክኒክ ነው ብዬ አምናለሁ። በጣም ይረዳል። በጣም ጥሩ። በጣም አመሰግናለሁ ሪዮት። አይ ቲንክ በደንብ አድርገህ ያብራራኸው። ተመልካቾቻችን ለዛሬ ያዘጋጀነውን በዚህ እናጠናቀቃለን። ይህ ይጠቅማቸዋል ላሏቸው ሰዎች የኢንሱሊን አጠቃቀም ታይፕ 1 ዳያቤቲክስ ላለባቸው ሰዎች ክፍለ ሀገር ውስጥ እንዴት መብራት በሚጠፋባቸው አካባቢዎች ኢንሱሊንን እንዴት ፕሪዘርቭ አድርጎ ለረጅም ጊዜ መቆየት እንደሚቻል ሊጠቅማቸው ይችላሉ ላላችኋቸው ሰዎች አስተላልፉ። እስከ ሳምንት። ታንክ ዩ።